ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እነሆ ከጠፋንበት ተመልሰናል። የዛሬን የቅዳሜ ሚያዝያ 24 ዜናዎችን እንደሚከተለው እናቀርባለን። ህዝባዊ ወያኔ ሓርነት ትግራይ አዲስ አስተዳደራዊ የመንግስት ስልጣን የመሰረት መሆኑን አስታወቀ። አሁን በስራ ላይ ያለው ጊዜያዊ አስተዳደር በሰላም ስልጣን ርክክብ ያደርጋል ብሎ የሚያምነው ህወሓት ይህ የማይሆን ከሆነ ማንም አስተዳደራዊ መንግስት የመሰረት ሂደቱን እንደማያስቆመው አስታውቋል። ይህ በእንዲህ እንዳለ የጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ እንደገለጹት ትግራይ ለቀው የትም እንደማይሄዱና ይህ ሂደት መፈንቅለ መንግስት ነው ብለው እንደሚያምኑም ገልጸዋል። የፋኖ ኃይሎች አምባሰል ላይ ከፍተኛ ውጊያ እያደረጉ መሆኑን የአካባቢ ነዋሪዎች ገለጹ። እንደ አካባቢ ነዋሪዎች ገለጻ የአገዛዙ ሰራዊትና ፋኖ ከፍተኛ ትንቅንቅ እያደረጉ መሆኑንና የአገዛዙ ሰራዊት በመማረክ ከፍተኛ የጦር መሳሪያ እጃቸው ላይ ያስገቡ መሆኑን ገልጸዋል። አሁንም ጦርነቱ እንደቀጠለና የአገዛዙ ሰራዊትን በድሮን በመታገዝ ከፍተኛ ውጊያ እያደረገ መሆኑ ታውቋል። ከዚህ ጋር በተያያዘ ጦርነቱ ወደ ወረባቡና የሰሜን ወሎ አጎራባች ወረዳዎች የተስፋፋ በመሆኑ ከፍተኛ ቁጥር ያለው ህዝብ ወደ አጎራባች ወረዳዎች የተፈናቀለ መሆኑ ተገልጿል።